ሰላም ሰላም ውድ አድማጮቻችን፣ ያለፉት 24 ሰዓታት ለቸልሲ ደጋፊዎች አስቸጋሪ ነበር። ይህንን የምንለው ቸልሲ የአውሮፓ ቻምፒዮንስ ሊግ ተሳትፎን ያጣበት ጊዜያቶች ነበሩ ማለት ይቻላል። ስለ ቀጣይ ዓመት ለማሰብ ቸልሲ አሁን እዚህ ላይ ቆም ብሎ ብዙ ውሳኔዎችን መወሰን ያስፈልጋል። ከዚህ ስብስብ ውስጥ በጣም የማያስፈልጉ ብዙ ተጫዋቾች አሉ። አሁን በነገሮች መካከል ስለ አንዳንድ ተጫዋቾች ብቻ አስተያየትን መስጠት አንችልም። ብሉኮ አውት ብቻ በማለት የሚፈታ ችግር እንደማይኖር የትናንትናው ጨዋታ ያሳየናል። ይህ ስብስብ በእንግሊዝ ፕሪሚየር ሊግ 10ኛ ደረጃ ሰንጠረዥን ይዞ መጨረስ ይገባዋል ወይ? በኔ እይታ ባለፉት 20 ዓመታት በቸልሲ ቤት ካየናቸው ደካማ ወኔ አልባ ለመጫወት ፍላጎት የሌላቸው በጣም አሳፋሪው ቡድን ይህ ነው ብዬ አስባለሁ። አድማጮቻችን እናንተ የትኛውን ቡድን ታነሳላችሁ? እኔ በተለያየ የውድድር ዓመት የተለያየ ሁኔታዎችን በተለያዩ ተጫዋቾች አይቻለሁ። ለምሳሌ ቸልሲ 10ኛ ሆኖ ከጨረሰ በኋላ በኤደን ሃዛርድ በ2016/17 ደግሞ በእንግሊዝ ፕሪሚየር ሊግን ያሸነፈበት የአንቶኒዮ ኮንቴ ስብስብ የሚታወስ ነበር። በቅርብ ጊዜያቶች የቸልሲ ዝቅ ያሉ ውጤቶች ውስጥ አይደለ? ያ ስብስብ ግን ወደ አድማጮቻችን በአመቱ የሚታዩ ግልጽ ችግሮች ነበሩ መቀረፍ የሚጠበቅባቸው። የቅርብ ጊዜውን ራሱ ማንሳት የሚቻል ነው የሚሆነው የነ ግራሃም ፖተር፣ ፍራንክ ላምፓርድ የተለዋወጡበት ያ የውድድር ዓመቱ ራሱ ለቸልሲ ደካማ ነበር። ይህ የውድድር ዓመት ኤንዞ ማሬስካ ያለ በእንግሊዝ ፕሪሚየር ሊግ ላይ ለዋንጫ ሲፎካከር የነበረ ቡድን እንዴት ባንዴ እንደዚህ ሊሆን ቻለ? ይህ ተጫዋቾቹ፣ ኃላፊዎቹ፣ ስፖርቲንግ ዳይሬክተሮቹ፣ አሰልጣኞቹ በጠቅላላ መወቀስ የሚጠበቅባቸው ይመስለኛል። ነገር ግን እዚህ ሁሉ ሁኔታ መጨረሻው ተጠቂው የቸልሲ ደጋፊ ነው ብዬ አስባለሁ። ወደ አድማጮቻችን እናንተ ምን አስተያየት አላችሁ? ምክንያቱም ቸልሲ ከአውሮፓ ተሳትፎ መውጣቱ አንደኛ የፋይናንሻል ችግር ውስጥ ያስገባዋል። በቃ የቸልሲ ገቢ ይቀንሳል። የሚቀጥለው ውድድር ዓመት ቸልሲ በካራባኦ ካፑ በሁለተኛ ዙር ነው የሚጀምረው። በኤፍኤ ካፕ እና በእንግሊዝ ፕሪሚየር ሊግ ጨዋታዎችንም እናየዋለን። ከ45 ጨዋታዎች በላይ ያለፈ ሊጫወት አይችልም። በአውሮፓ መድረክ ላይ ስለማይጫወት የሳምንቱ አጋማሽ ጨዋታዎች አይኖሩም። ይህ ለቸልሲ ደጋፊዎች አሳዛኙ ነው። የተጫዋቾች ባህሪ፣ ለቡድኑ ውስጥ የሚጫወቱ የቀይ ካርዱ ሁኔታዎች፣ እነዚህ ሁሉ አሳሳቢ ናቸው። ይህ ስብስብ 1 ነጥብ ብቻ ውደድማቻችን ይበቃው ነበር በአውሮፓ መድረክ ላይ ለመሳተፍ። ነገር ግን ያንን ማድረግ አልቻለም። አቻ መውጣት አልቻለም። በአጠቃላይ እንግዲህ በኔ እይታ አሁን ቸልሲ ደጋፊዎቹ፣ ተጫዋቾቹ፣ ባለቤቶቹ ቁጭ ብሎ መታሰብ ያለበት ነው። እንደገና ሀ ብሎ መጀመር ያለበት ይመስለኛል። ቀጣይ የውድድር ዓመት የአውሮፓ ቻምፒዮንስ ሊግን ለመሳተፍ የተሻለ ቡድን ለማዋቀር መሞከር ያስፈልጋል። ይህ ስብስብ ግን ወደ አድማጮቻችን በቅቷል። አሁን በኔ እይታ መሰናበት የሚጠበቅባቸው ከ10 እስከ 12 ተጫዋቾች አሉ። ቀጣይ የውድድር ዓመት ምንም የአውሮፓ ተሳትፎ ስለማይኖር ተጫዋቹን እስኳዱን ማጥበብ የሚያስፈልግ ነው የሚሆነው። እነዚህ በየሳምንቱ የሚገዟቸውን ታዳጊ ተጫዋቾች ጥሩ ናቸው አይደሉም፣ ከቸልሲ ለቀው ውጤታማ ሊሆኑ ይችላሉ። እነዚህን ተጫዋቾች በሌላ ቡድን እድልን አግኝተው በውሰት ሂደው ለቸልሲ ዋጋ እንዲያመጡ ማድረግ፣ ያለበለዚያ ማሰናበትና መሸኘት የሚያስፈልግ ይሆናል ብዬ አስባለሁ። በአጠቃላይ ቸልሲ ከባድ ጊዜያቶችን የሚጠብቀው ይመስለኛል። አድማጮቻችን የሚለቁ ተጫዋቾች ይኖራሉ። መልቀቅ ፈልገው ቸልሲ በግድ ማቆየት አለበት ብዬ ራሱ አላምንም። ይህንን ያክል ነው። ምክንያቱም ቡድኑ እንደ አዲስ መዋቀር ይጠበቅበታል። ያ ማለት ግን ከስብስብ ውስጥ ጥሩ ፐርፎርማንስ ያላቸው መቆየት የሚፈልጉ በአሎንሶ ስር መጫወት የሚችሉ አዲስ አጫወት፣ አዲስ አብዮት ያስፈልጋልና ያንን ማድረግ ነው። ሁለተኛ አድማጮቻችን አንዳንዴ የምንጠብቀውን ኤክስፔክቴሽናችንንም ትክክል ማድረግ ይጠበቃል። ከዚህ ስብስብ ከዚህ ፐርፎርማንስ አንጻር ቸልሲን በጣም የተሻለ ፐርፎርም ካደረገ ጥሩ ነው። ነገር ግን የደጋፊውን ሞራል እንዳይጎዳ የሚል ሐሳብ ውስጥ ገብቻለሁ። የሚቀጥለው ውድድር ዓመት ራሱ ጥንቃቄ ማድረግ ያስፈልጋል። የሚቀጥለው ውድድር ዓመት ቸልሲ የአውሮፓ ቻምፒዮንስ ሊግን ተመልሶ ማግኘት ከቻለ አንዱ የሚታሰብ ነው የሚሆነው። በእንግሊዝ ፕሪሚየር ሊግ ብቻ መጫወቱ የእንግሊዝ ፕሪሚየር ሊግን ዋንጫ መፎካከር ቸልሲ አይችልም ወይ? አይችልም የሚል ሐሳብ የለኝም። ነገር ግን አዲስ አሰልጣኝ ይዞ በመጀመሪያ ውድድር ዓመት ለፕሪሚየር ሊጉ ተፎካክሮ ፕሪሚየር ሊግ ዋንጫ ማንሳት ቸልሲ አሳይቶናል ከዚህ በፊት። ነገር ግን ይሄ ጊዜና ይሄ ወቅት ደግሞ አስቸጋሪ ሆኖ መነሳቱን የማይቀር ነው የሚሆነው። ይህ ስለ ትናንትናው ጨዋታ በአጭሩ ለማንሳት የሞከርኩት ነው። አድማጮቻችን በቀጥታ ወደ ዝውውር መስኮት የሚነሱት አጠር ያሉ ነጥቦችን ላንሳ። በውድድር ዓመቱ ስላለው ችግር ስለምኑ ማንሳት አያስፈልግም። አድማጮቻችን ሙሉ የውድድር ዓመቱን በእኔ ፕሮግራሞች ማየት ትችላላችሁ። የነበሩትን ችግሮች የቸልሲ ደጋፊ እያንዳንዱ ደጋፊ ተመሳሳይ ሀሳብ ነው ያለው፣ ተመሳሳይ ሁኔታ ነው። የቸልሲ ተከላካይ ችግር አለበት፣ ቸልሲ የግብ ጠባቂ ችግር አለበት፣ ቸልሲ የማጥቃት ክፍሉ ችግር አለበት። ይህንን ከተባለ ድፍን 2 ዓመታት አልፈዋል። ምንም ለውጦች አልመጡም። ያን መሻሻል የሚጠበቅበት እንደሆነም የሚታወቅ ነው።
እንግዲህ ስለዚህ አጠራጣሪ ያሉ ጃዋ ፔድሮን በሚመለከት ቸልሲ ለማንም ቡድን ይህንን ተጫዋች መሸጥ አይፈልግም። በክለቡ የሚቆይ የመሆኑ እድሉ ሰፊ ነው የሚሆነው። ተጫዋቹ ግን ቸልሲ ፍላጎት ካለው ለመልቀቅ ደስተኛ ነው የሚሉ መረጃዎች ወጥተዋል። ሁለተኛው ኤንዞ ፈርናንዴዝን የሚመለከት ነው። ሌሎች ቡድኖች ኤንዞ ፈርናንዴዝን በሚገባ እየፈለጉ ይገኛሉ። ማንቸስተር ሲቲ ከተጫዋቹ ጋር ንግግሮችን አድርጓል በግልጽ አርሰናል፣ ፓሪስ ሰን ጀርመን እንዲሁም ደግሞ ሌሎች ተጨማሪ ቡድኖች የሚፈልጉታል። ንግግሮቹ እንደቀጠሉ ናቸው። ቸልሲ ይህንን ተጫዋች የሚፈልግ ክለብ ካለ ከ100 ሚሊዮን ፓውንድ በታች ለመሸጥ ፍላጎት የለውም። ማንቸስተር ሲቲዎች ግን ይህንን ተጫዋች ከኤሌት አንደርሰን ዝቅ ባለ ዋጋ እስከ 85 ሚሊዮን ፓውንድ የማግኘት እድል ይኖረናል ብለው ያስባሉ። ቸልሲን በክረምቱ ሊሸጣቸው ያሰቡት የመጀመሪያዎቹን 10 ተጫዋቾች ዝርዝር አወጥቷል። አንደኛው ባዲያሺል ነው። ሁለተኛው ፊሊፕ ዮርገንሰን፣ ቶሲን አድራባዮ፣ ፎፋና፣ ጉስቶ ላቪያ፣ ፔድሮ ኔቶ፣ ዴላፕ ጋር ናቸው። እነዚህ ለሽያጭ ቀርበዋል። ትክክለኛ ዋጋ ከቀረበ ቡድኑን የመልቀቅ እድል ይኖራቸዋል። ምንም ማድረግ አይቻልም። እንግዲህ ከዚህ በኋላ የተሻለ ቡድን ለመገንባት የምትወዳቸውን ጥሩ ተጫዋቾች የምትላቸውንም ውሳኔ መወሰን የሚያስፈልግ ይሆናል። ቸልሲ ከነ ጆቫኒ ኮንዳ፣ ባርኮ እንዲሁም ደግሞ መማዱ ሳር፣ አሜጋን በሚመለከት እነዚህ በጠቅላላ ውሳኔው የሚሆነው የዣቪ አሎንሶ ነው። ዣቪ አሎንሶ ስብስብ ውስጥ ይቆዩ ካሉ ይቀጥላል። ነገር ግን ዣቪ አሎንሶ የሚለቁ ናቸው ብሎ ከወሰነባቸው ደግሞ ክለቡን ይለቀው በውሰት የሚሄዱ ይሆናል። ሌላኛው እንግዲህ ቸልሲ ከ3 እስከ 4 ተጫዋቾችን የማምጣት ፍላጎት አለው ከሚሸጣቸው ተጫዋቾች አንጻር ማለት ነው። ተጫዋቾቹ ብዛት ግን 7-8 ሊሆን ይችላል። እንግዲህ ኒኮላስ ጃክሰንን በሚመለከት በአሰልጣኝነቱ በሚመራበት በመጀመሪያዎቹ ጊዜያቶች ንግግሮችን ከጃክሰን ጋር ለማድረግ ይፈልጋል። ስብስብ ውስጥ የማቆየት ፍላጎት አለው የሚሉ መረጃዎች ወጥቷል። ሌላኛው አቺምፖንግን የሚመለከተው ደልማቻችን አቺምፖንግ ከአሎንሶ ጋር ንግግሮችን ካደረገ በኋላ የመቆየትና የመልቀቅ ሁኔታው ላይ ውሳኔ የሚሆን ያደርጋል። እንግዲህ ቸልሲ ተከላካይ መስመሩ ላይ አሁንም ተጫዋቾችን ይፈልጋል። ላኳ ኦርዶኔዝ እንዲሁም ደግሞ ዲኒ ሁሰን የምታውቁት የቀድሞ የበርንማውዝ እና የአሁኑ የሪያል ማድሪድ ተጫዋች ነው። እንግዲህ ወደ ኤንዞ ወደ ሪያል ማድሪድ የሚያቀና ከሆነ ዲኒ ሁሰን አንዱ አካሉ ነው የመምጣት እድል። በተለይ ይህንን ተጫዋች አሁን ቢያገኙት ከኮልዊል ጋር ምን አይነት ጥምረትን ይፈጥራል። ኢብራሂማ ኮናቴ ሌላኛው ተጫዋች ነው የሚሆነው። ማርኮ ሴንሲ ነገር ግን ይህ ተጫዋች ወደ ቶተንሃም የሚሄዱ ነገር እርግጥ እየሆነ ያለ ይመስላል። ኮናቴ አሁንም ኮንትራቱን አልፈረምም። ሌላኛው መረጃው ነው የሚቀርበው ይሆናል። እንግዲህ እዚህ ጋር ነው ቸልሲዎች ማሰብ የሚጠበቅባቸው። ያኮብ ረማኖ አንዱ በቸልሲ የሚፈለግ ነው። ዲዮሜንዲም መረሳት የለበትም። የተከላካይ መስመር ተጫዋች ላይ ዣቪ አሎንሶ 2 ተከላካዮችን የማስፈረም ፍላጎት ይኖረዋል። እነዚህ 2 ተከላካዮች ምክንያቱም በ3 ተከላካይ የመጫወት ፍላጎት ስላለው፣ ነገር ግን የነፎፋና ባዲያሺል፣ ቶሲን መልቀቅ ደግሞ ዋናው አላማ የሚሆን ነው የሚሆነው እነዚህ ተጫዋቾችን በተሻሉ መተካት። ኦርዶኔዝ በጣም ጥሩ የሚባል ነው፣ ነገር ግን በፕሪሚየር ሊጉ እንዲሁም በትልልቅ ሊጎች ላይ ሲጫወት አላየነውም እና የተሻለ ጥሩ የተጫዋችን በዚህ ቦታ ላይ የሚፈልጉ ይመስለኛል። የአማካይ መስመሩ ኤንዞ ፈርናንዴዝ የሚለቅ ይሆናል። ታዲያ በዛ ቦታ ላይ ለመተካት ኒኮ ጎንዛሌዝ፣ ኖዋ ሳዲቂ፣ ሮጀርስ፣ አዳም ዋርተን እንዲሁም ደግሞ ስካት እነዚህን የሚፈልጉ ይመስለኛል። በእኔ እይታ አሁንም ቢሆን ስካት፣ ኒኮ ጎንዛሌዝ እነዚህ ሁሉ በቸልሲ ስታንዳርድ ልክ አልሆኑም። ቸልሲ የሌሎችን ተጫዋቾች ደካማ ብቃት የሚፈልግ አይደለም። ኖዋ ሳዲቂ እና አዳም ዋርተን ግን ጥሩ ፐርፎርማንስ ያላቸው በግራ ግርማ ቀኝ ግር የሚሆን ነው። ከአማካይ መስመሩ ከሚጫወተው ካይሴዶ ጋር ጥሩ ጥምረትን መፍጠር የሚችሉ ጥሩ ፉክክርን ማምጣት የሚችሉ ተጫዋቾች ይሆናሉ ብዬ አስባለሁ። እነዚህን እንግዲህ ዝውውሮቹ ሲነሱ በቀጣዮቹ ፕሮግራማችን የቸልሲ የተከላካይ መስመር ማንን ማስፈረም አለበት፣ የቸልሲ አማካይ መስመር ማንን ማስፈረም አለበት፣ የቸልሲ አጥቂ መስመር ማንን ማስፈረም አለበት የሚለው መናወሪያ ነው። በመጨረሻ እንግዲህ በአንድ የዝውውር መረጃን አቅርቤ ልጨርስ። ያም የሚሆነው ኪሊያን ምባፔን በሚመለከት ነው። ምባፔ በጣም በቸልሲ ከሚፈለጉ ተጫዋቾች ውስጥ አንዱ ነው አይደለም። ነገር ግን ቸልሲ ይህንን ተጫዋች እስከ 600,000 ሳምንታዊ ደሞዝ የመክፈል ፍላጎት አለው ወይ አቅም አለው ወይ? ማድሪድ ይህንን ተጫዋች በቀላሉ ይለቀዋል ወይ? ትልቁ ሁኔታ ነው የሚሆነው። ነገር ግን ማድሪድ በኪሊያን ምባፔና በቪኒሲየስ ጁኒየር አንዳቸውን የመልቀቅ ፍላጎት አለው። አሁን ይህ ዝውውር የሚነሳው ዣቪ አሎንሶ የቸልሲ አሰልጣኝ ስለሆነ ነው። ነገር ግን ዣቪ አሎንሶ ብቻ ገንዘብ ሊሆን አይችልም እና በቀላሉ ኪሊያን ምባፔን ማምጣት የሚቻል አይደለም። በጣም ውድ ዝውውር ነው የሚሆነው። ቸልሲ የባለፉት ዓመታቶች ላይ ያላቸው የኢኮኖሚ ጥንካሬ ላይም አይደሉም። ነገር ግን ያው እንግዲህ ለዝውውር ሽያጮች ሲባል እንደዚህ አይነት የዝውውር ዜናዎች ሲሰሙ የምናይ ይሆናል። ይህንን መቀበል የሚያስፈልግ ነው የሚሆነው። ውድ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።